ኢብኑ ተማም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ይመስገነው። እንዴት ነው? አልሐምዱሊላህ። አላህ ይወለዳል እያልክ ነው መሰለኝ። ጥያቄ መጠየቅ ይችላል? ይቻላል። ግን በመጀመሪያ አላህ አይወለድም የሚል ጥቅስ አለ? አሁን አለ። እሺ ጥቅሱን ንገረን እስኪ። ሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐዱን አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ቢሉ ሱረቱል ኢኽላስ ላይ ክፈትልኝ። ኦኬ ተርጉም፣ ችግር የለውም ስለምናውቀው። እሺ ለም የሊድ ያለው ለም ያለው እንትኑ ማለት ነው። ለም ያለው አረብኛው ለም የሊድ የሚለው ማለት ነው ኢስቲምራርን ነው የሚጠቅመው እንዳል በአላህ ሲፈሰር ማለት ነው። ወደ አላህ ሲፈሰር ኢስቲምራር ማለትም መቀጠልን። ለም የሊድ አልወለደም የሚለውን ሰው የሚጠቁመው አላህን በተመለከተ ደግሞ እብኑ ችግር የለውም። ለም ያለችው ማዕና ትርጉማ ምንድን ነው ታውቃለህ? ለም የሊድ ወለም ይውለድ ማለት ምን ማለት ነው? ተርጉመው ዝም በልና ከመፈሰሪ ከመተርጎመ በፊት የኛው መጀመሪያ ማወቅ አለ። ለም የሚለው ትርጉምን ታውቃለህ? ተርጉመው ታውቃለህ ወይ? ለም የሊድ ችግር የለውም። ለም የሊድ ማለት ምን ማለት ነው? እሺ ለም የሚለውን ትርጉምን ታውቃለህ? አታውቀውም? ቀጥል። አፍራሽ ነች። ቀጥል። አፍራሽ ናት። አፍራሽነቷ ለማን ነው? ጥሩ ነው። አፍራሽነቷ ወደፊት የሚመጣው ነው ያለፈው የምታፈርሰው? ያለፈውን ነው። ያለፈውን ከማፍረስ ግን አላህን በተመለከተ ከሆነ ግን ወደፊት የሚመጣውንም ወደ እንትኑ ማን ያለ ማስረጃ ነው? ኢብኑ ዑሰይሚን ያምጣለህ። ኢብኑ ዑሰይሚን መቼ ነበር የነበረው ሰውየው? በእናትህ ለኦዲየንስ ከፍ አድርግና ንገራቸው እስቲ። ከፍ አድርገውና መቼ የነበረ ሰው እንደሆነ ንገራቸው። ከዛ ማስረጃውን እስቲ እናየውና ትንሽ ፈን እናደርግበታለን። ክርስቲያን ከፍ አድርገውና እስልምና በማለት እንደተመሰረተ ኦዲየንስ እንዲያውቅ ኢብኑ ዑሰይሚን መቼ እንደነበረ ንገራቸው። ተዋታው ቪዲዮውን አታንጣው። ክርስቲያን ልጁን ከፍ አድርገውና እኔን ዝቅ አድርገኝና ይንገራቸው። ቀጥል። ኢብኑ ዑሰይሚን መቼ የነበረ ሰው እንደሆነ ይሄ ከ20 ዓመት በፊት ነው የሞቱት። ኧረ እስቲ ድገመው እስቲ። ከ20 ዓመት በስተፊት የሞቱት በዘመናችን የነበሩ ሊቃውንቶች ናቸው። ስለዚህ እኔ ፍንዳታ ሆኜ ድድ ማስጫ ላይ ቁጭ ማለት በጀመርኩበት ሰዓት ላይ ነው ያንተ እምነት የተመሰረተው እያልከኝ ነው? እምነት የተመሰረተው እንደዛ እምነት ስለመመስረት ሳይሆን ያወራ ነው። ቁርአን መፈሰረን በተመለከተ ይሄ ለም የሚለው ቋንቋን በተመለከተ ነው። ቋንቋን በተመለከተ ወይም ደግሞ ኪታብ ላይ እኮ ጎበዝ እኮ ችግር የለውም። ይሄንን ለም የሊድ የሚለውን ለምሳሌ ለም የሊድ ወለም ይውለድ የሚለውን ይሄንን የፈሰረልህ መቼ ነው የመጣው? የዛሬ ዓመት ነው። እስከ የዛሬ 20 ዓመት ድረስ 1400 ምናምን ዓመት አያውቁም ነበር። ራሳቸው ደግሞ ነቅል አድርገው ነው ከራሳቸው ሳይሆን ነቅል አድርገው ከቀደምቶች ነቅል አድርገው ማለት ነው። እንደዛ ከሆነ ነብይህና ቁርአንህ ያለበትን ማስረጃ ስጠኝ። ነብይህና ቁርአንህ ያለበትን ማስረጃ ስጠኝ። ለምኑ? አላህ እንደማይወልድ ወደፊት ነው ያ እንደማይወለድ ማለት ነው። ምክንያቱም በደንብ አስተውል። ሱረት ኢኽላስ የወረደበትንም አስባቡን እንዳዘነጋ ምን ተጠይቆ ይሄ ምላሽ እንደተሰጠ እንዳዘነጋ አብሮ ስለሆነ በተመለከተ የመጡ ሐዲሶች ደካማ ናቸው። ስለ ዘር ተጠይቆ ምናምን የሚለው ነገር ሐዲሱ ደካማ ነው። ضعيف ነው ሐዲሱ ضعيف ነው። እንትን የሚል ሐዲስ አለ ከፍሉ ዑለማዎች አጽድቀውታል። መተው በጠየቁ ጊዜ የሚለው ሐዲስ እሱ ደካማ ነው። የጸደቀ ሐዲስ አይደለም። ችግር ቆይ ደካማ ኢቭን ዳኢፍ ተውና ሙርሳል ቢሆን ከአንተ የተሻለ ነው በእስልምና ተቀባይነቱ። ሰንበዲ መጥቶ ሙርሳል ቢለው እንኳን ሙርሰል ተቀባይነት አለው። አንተ መረጃ እስኪ ሙርሰል ተቀባይነት እንዳለው ቆይ ተረጋጋ። 45% ያህል ተቀባይነት አለው። ቆይ አዳምጥ።
45% ያህል ተቀባይነት አለው። ሙርሰል ሆኖ እንኳን በመጽሐፍ ውስጥ ይካተታል እንጂ ይሄ ውድቅ ነው ተብሎ አይጣልም። መጽሐፍ ውስጥ ይቀመጥና እንዲጠና ይደረጋል። ምክንያቱም ለምንድን ነው በደኝ ዳኢፍም ቢሆን ደካማ ቢባልም እንኳን ይሄ አያስፈልግም ተብሎ ከእስልምና መጽሐፍት ውስጥ አይወገድም። ለምን የተላለፈው በሙስሊሞች ነው። ትጠቀመዋለህ፣ ይቻላል። ኢብን ሀጀር አልአስቀላኒ እናሳያለሁ ከፍቼ ከፈለግ። ለምንድነው እሱ የማይወገድበት ምክንያት? ለምንድነው የማይወገድበት ምክንያት ተተባለ፣ አንደኛው ዳኢፍ ያለውን ሌላኛው መጥቶ ሳሂህ ሊለው ይችላል። አንደኛው ሙርሰል ያለውን በሌላ ሰንሰለት መጥቶ ዳኢፍ ወይም ሙርሰል ማይሆንበት ሊፈጠር ይችላል። ስለዚህ ስኮላሮች አንደኛው ዳኢፍ ብሎት አንደኛው ሳሂህ ሊለው ስለሚችል የተላለፈው ዳኢፍም ሆነ ሙርሳልም ሆነ በክርስቲያኖች ወይም በአይሁዶች ወይንም ደግሞ ኢአማኝ በሆኑት አይደለም የተላለፈው። መረጃው እስቲል በሙስሊሞች ነው የተላለፈው። ግን አንደኛው ሲያጠና ይሄ ሰውዬ የቡሃሪን ወይም የሙስሊምን መስፈርት አያሟላም ወይንም ደግሞ ድክመት አለበት፣ ከዚህ በፊት ዋሽቶ ያውቃል ብሎ ሊያስብ ይችላል። ወይንም ደግሞ የማስታወስ ችግር አለበት ብሎ በእንደዚህ አይነት ምክንያት ዳኢፍ ሊለው ይችላል። የተቆረጠ ሰንሰለት አለው ብሎ ሙርሰል ሊለው ይችላል። ሌላኛው አጥምቶት ደግሞ በተመሳሳይ ሳሂህ ሊለው ይችላል። ከዚህም የተነሳ የእስልምና መጽሐፍት ውስጥ አብሮ ይቀመጣል። እንደ ቴዎሎጂ አይመሰረትበትም። በዳኢፍ በሙርሰል እንደዚህ በሆኑ ሀዲሶች ቴዎሎጂ አይመሰረትም እንጂ ሰፖርቲቭ አይዲያ ሆኖ ግን መቅረብ ይችላል። ቴዎሎጂ ግን እሱ ላይ አይመሰረትም። ሌላ እስካመጣለን ድረስ መውዱዕም በየሙስሊም መውዱዕ ምንድን ነው? ምን አይነት ሀዲስ ነው መውዱዕ የሚባለው? የተቀጠፈ እሱም በእስልምና መዛግብት ላይ ይቀመጣል። ነገርኩህ እኮ ስቲል መውዱም ሆነ ዳኢፍም ሆነ ሙርሳልም ሆነ እነኚህ ሳሂህም ሆነ ሐሰንም ሆነ የተጻፉት በሙስሊሞች ነው። ከሙስሊሞች ውጭ አይደለም የተጻፉት ወንድሜ። መጽሐፍቶቹም የሙስሊሞች ናቸው። የተገኘውም ሙስሊሞች መጽሐፍ ላይ ነው። ሌላ ሰንበዲ ቀጥፎ እስልምናን ለማቆሸሽ የከተታቸውም አይደሉም። ነገር ግን ስኮላሮች ሲያጠኑት አለ መሀል ላይ የሆነ ቀጣፊ ሰው ምናምን ሲኖር ሌሎቹ ቢኖሩም ራሱ የተቀጠፈበት ሀዲስ ተቀባይነት አይኖረውም። ግን የእስልምና መዛግብት ላይ ይቀመጣል። የእስልምና መዛግብት ላይ የተቀመጠው ብላ ደግሞ ለማስረጃነት አያገለግልም። አቡ ዳውድ ላይ የተቀመጠ ዳኢፍ የሆነ ሙርሳል የሆነ መውዱ የሆነ አምጥተህ አቡ ዳውድን ላይ የጻፈው ክርስቲያን ነው ወይንም አይሁድ ነው አይደለም የሚባለው አይደለም። ነገር ግን በእነኛ ውስጥ የተቀጠፈ ብሎ እነኛዎቹ እኮ እነኚህ ዳኢፍም ሙርሳልም ሐሰንም ሳሂህም የሚገኙት የሙስሊሞች መጽሐፍ ላይ ነው። ሲያጠናው ስኮላሩ ግን እነኚህን ግሬዶች ይሰጣቸዋል። እነኚህ ግሬዶች ደግሞ ይጠናሉ። ስለሚጠኑም ነው ባይዞ በደንብ እነኚህ ዳኢፍ የተባሉ ሀዲሶችን በደንብ ቼክ አድርጋቸው። አዙቤር እንትና ዳሩሰላም ዳኢፍ ብሎ ለምሳሌ ዙቤር ነው የሚባለው ስሙ አይ ዶንት ኖ በስርዓት ፕሮናንስ አለ። ዳሩሰላም ነው ያልከኝ? ዳሩሰላም ዳኢፍ ነው። ያ ዳሩሰላም ለምሳሌ ዳኢፍ ብሎ አልባኒ ግሬድ ሲሰጥ ሳሂህ ሊለው ይችላል። ዳሩሰላም ማን ነው? ቆይ ዳሩሰላም ይባላል። ሙስሊም አላውቅም። አሊም ሳይሆን ከእንትን ጋር የተያዘ ሀዲሳቶችን የሚያሳትምልህም ነው። የት ጋር ነው? አሳየኝ። ዳሩሰላም የሚለውን ግሬድ አይሰጡም። አሳዩኝ እስኪ። ዳሩሰላም የሚባል ግሬድ የሚሰጥ አሳየኝ። ባሳይ ምን ታደርጋለህ? አሳይ፣ ምን ችግር አለው? ልወቀው፣ ስለማላውቀው ልወቀው ነው። ከዛ ትቀጥላለህ። ይህ እኮ ዘሁል ሀዲሳቶችን እኮ የሚሰጥ ነው። ቼክ አድርግ ለክርስቲያን። እሺ፣ እስከዛ ድረስ አዳምጥ። ስኮላሮች ለምሳሌ ኢማም አልባኒ በመን ጊዜ የነበሩ አሊም ናቸው? እሺ፣ ኢማም አልባኒ ግሬድ ይሰጣሉ ያልከኝ ስለነበር በአባቴ ጊዜ ነበሩ። አይዋ እሳቸውም ግሬድ ይሰጡ ነበር። ቀጥልሽ። ዳሩሰላምን ታወጣለኛለህ? በአባቴ ጊዜ ማለት እንግዲህ ያ ማለት እንግዲህ አስበው፣ በአባቴ ጊዜ ማለት የዛሬ 87 ዓመት አካባቢ የነበረ ሰው ማለት ነው። ግሬድ ይሰጡ ነበር አለሳቸው። የዛሬ 80 ዓመት የተወለዱበት መቼ ነው? የሞቱበት ኢማም አልባኒ 1930 ምናምን አካባቢ የሞቱት
ኤግዛክትሊ እድሜውን ባላስታውስም እንደዛ አካባቢ ነው የሚሆነው። 1930 ሚል አንጣ። ኦኬ ችግር የለውም። መቼ ነው የሞተው? መቼ ነበር አንተ ብለህ ነው የምታምነው? አይቀጡ ፈጣራ የለም 1930 ሚል ካለ አንጣ ያልከው አንተ ስለሆንክ አንጣ። ኢማም አልባኒ በ19 አንጣ ራስህ ብለህ አውቃለሁ። በአባቴ እድሜ ብያለሁ። አንተ ነበረ 1931 እያለ ነው። እስኪ አምጡ አሳዩን እስኪ የሞቱበት 1930 እየጠየቅኩ አትጠይቀኝ። ለመጠየቅ ነው የገባሁት፣ ለመጠየቅ አይደለም። ለመጠየቅ ብቻ ነው የገባሁት። ችግር የለውም። አውቃለሁ። በጣም እንደውም እድሜውን ከፍ አድርገህለታለሽ። እኔ ከፍ አድርጌ 2000 አካባቢ መሰለኝ 1931 ነው ብለኸኛል እኮ የተወለደበት አካባቢ እንደዛ አካባቢ መሰለኝ። የሞተው 2000 አካባቢ ቅርብ ጊዜ ማለት ነው። ማክሲመም 80 ዓመት ነው። እሺ ከ31 ብለኸኝ ነበር። 1931 ብለኸኝ ነበር። ከፍ አድርጎልሃል እኮ እንደው 80 ዓመት እስቲ አስለዋለህ። ችግር የለውም። በቃ በአባቴ እድሜ ነበረ ብያለሁ። ጓይድ አንዴ እንትን በለው ክፈተው እስኪ አይታየኝም ብዙ። ኦኬ 1914 የተወለደው አይኔ ከላይ ያለውን ነበር ያየሁት። ከላይ ያለውን ባንዲራውን ነበር እያየሁ የነበረው። 1994 ማለት ስንት ዓመት ይመጣል? ስንት የተወለደ ያልከው ስንት ነበር ያልከኝ? ሞተ ያልከኝ ተወለደ ሞተ ያልከኝ የዛሬ 20 ዓመት ነው የሞተው ወንድማችን አይደለም። 31 ያልከው በቅጥፈት ነው ማለት። እሺ ቀጥል። ዳሩ ሰላም ያለውንም ታወጣለኛል። ምኑ ነው ቅጥፈቱ? ምኑ ነው ቅጥፈቱ? እንደውም እኮ ከፋው እስልምና የተመሰረተው እንዳለ እስልምና የተመሰረተው እንዳለ ምን ሆነ ማለት ነው? ምን እስልምና ስለመሰረተው ለምናረው ስለ ሐዲስ ግሬድ ስለ ደረጃው አይደለም ማውራት ያዝ ነው። ሐዲስ ደግሞ እሳቸው በፊቶች የሰለፎችን እንትን በመከተል እንጂ ከራሳቸው ተሰር ለሚናገሩ ማንኛው ኢማም አልባኒ ከራሳቸው ከኪሳቸው ሳይሆን በፊትን የራሳቸው የሰለፎችን መርህ በመከተል ነው እንጂ ከኪሳቸው የራሳቸውን ህግ አውጥተው አይደለም የሚናገሩት አይደለም። መልካም ሰለፍ የምትላቸው እነማን ነው? ማን ነው ሰለፍ የምትላቸው? ማን ነው ሰለፍ? እነማን ናቸው? እነ ኢማም አልቡኻሪ እነ ኢማም ሙስሊም። ኦኬ ኢማም ቡኻሪ እና ሙስሊም እነሱ ራሱ ይህንን ግሬድ በምን አወቁት? እንደዚህ ስጡ ብሎ የሰጣቸው መስፈርት አለ? የሰጣቸው መስፈርት ይህንም ማን ሰጣቸው? እነሱ ዕልመል ሐዲስ ከእንትኖች እየተማሩ ማለት ከምን ሰሃባዎች አሉ ከነሱ ማለት እነሱ ደግሞ ታቢዕዮች ስለነበሩ ኢማም አልቡኻሪ ማለት ቆይ ሙስሊምን ማን ነው? የትኛው ሰለፍ ነው ያስተማረው? ሙስሊምን አንድ ማስረጃ ብቻ በቡኻሪ እና በሙስሊም ብለኸኛል። የሙስሊምን እንትን ማን ነው ያስተማረው? የኢማሙ ሙስሊምን ነው። እሳቸው ኢማም አልቡኻሪ ሰለፍ ብለኸኝ ነበር እኮ። ኢማም ቡኻሪ ሰለፍ ነው እንዴ? ሰለፍ ነው። ኦኬ በነብዩ ጊዜ የነበረ ነው። ቆይ ችግር የለውም። በነብዩ ጊዜ የነበረ ነው ሰለፍ ማለት። በነብዩ ጊዜ የነበረ ማለት ነው። ቆይ ችግር የለውም። ችግር የለውም። አሁን ሰለፎች ናቸው እነኚህ። ከዛ በማን የተማሩት? በካምባኒያኖቹ ማለት ነው፣ በሳባዎቹ። ኦኬ ነብዩ ጊዜ የነበረ ቡኻሪ አልነበረማ። መች እንደ ሰለፍ ነው አልኩህ እንጂ ከሷሃባ ነው አላልኩህም እኮ። በሳባዎቹ የተማረ ነው አይደለ? ማን ቡኻሪ ነው። ቡኻሪ ሙስሊም የሙስሊምን አይደለም አልከኝ። ምክንያቱም ኢማም ሙስሊም ኢብን አልሐጃጅ ነው የሚባለው። እሱ በሳቦቹ እንዳልተማረ ተማመን። ቡኻሪ ግን መካ ነበረ። የት ሀገር ሰው ነው? አገሩንስ ያውቀዋል? እየተመላለሱ ነበር የሚማሩት። ሐታ አረብ ራሱ የት እየተመላለሰ ተማሩ? የት ማጋን ነው እየተመላለሰ የተማረው? ሐዲስ አለበት የሚሰጥበት በኢራቅ ኩፋም፣ አሁን ኢራቅም ሐዲስ የሚሰጡ መምህሮች አሉ። ወደ እነዛ ማን ነው ያንን እንዲያስተምር የሾመው ደግሞ ማን ነው? እና አቡ ዙርዓት አራዚ የሚባሉ ሸኽ አላቸው ኢማም አልቡኻሪ ማለት ነው። አሁን ከፍ አድርግና ማስረጃውን ክፈቶሽ። ቡኻሪን እንደዛ እንዲያስተምሩት እነኛ እንዲያስተምሩ ያዘዘባቸውን አንድ ማስረጃ፣ አንድ ብቻ እንዲያስተምሩ ያዘዘባቸው ማለት ሐዲስ እንደዛ እንዲያስተምሩ ከዛ እንደዛ እንዲተላለፍ አንድ የተሰጠባቸው እነኛ እንዲያስተምሩ
የተባሉ አንድ ማስረጃ ብቻ እምነት አሁን ማሌ እንደተመሰረተ አሳያለሁ። ቡሃሪ የሚባል ሰውዬ በመካ ያልነበረ አንድ የአይን ችግር የነበረበት ሀገሩ ላይ ያልነበረ ከ200 ምናምን አካባቢ የመጣ ስለ ሙሐመድ እንዳለ የነገረ ተረት ተረት ይሆናል ማለት ነው። አራ ሸህ አላቸው አቡ ዙርዓት አራዚ ሸሁ ናቸው። እንደዚህ በሰንሰለት ነብዩ ጋር ይደርሳል። ማስረጃውን ክፈት። ተረት ተረት ነው። አንድ ስልክ ነው ያለኝ። ሼካቸውን የሚነግር ማን ይሆናል ማለት ነው? ቡሃሪ ነብይ አይደለም አይደል? ቡሃሪ ነብይ አይደለም። ነብይ አይደለም። ስለዚህ ሊሳሳት ይችላል። ሊዋሽ ይችላል ከኪሱ ከተናገረ። አዎ ስለዚህ ከኪሱ ላለመናገሩ ራሱ ቡሃሪ የተናገረውን አዲስ ማስረጃ ስጠኝ እስኪ። ራሱ ኪታቡ ቡኻሪ ግባ ራስ አሁን አንድ ስልክ ሆነ ያስኩኝ እዛው ላይ ሐደሰና እያለ ራሱ ሼሁን እየጠቀሰ ሂዶ ነብዩ ጋር ይደርሳል። እዛው ሐዲሱን ክፈት። ለምሳሌ ኢማም ቡኻሪ አንድ ሐዲስ ክፈት። ስለዚህ ቡሃሪም እንደ ልክ እንደ ነብይ እከሌ ነገረኝ እያለ ተናገረ፣ መጽሐፍ ጻፈ። ውጭ መጽሐፍም አልጻፈም። አክቹዋሊ መጽሐፍም እንትን አላለም። ወደ 666,000 ሐዲስ ዝም ብሎ ምን አለ? ጫላ ነገረኝ፣ ለጫላ ደግሞ አበበን የነገረው፣ ለአበበ ደግሞ ቶሎሳን የነገረው ብሎ ጽፎ ሰጠህ። ይሄንን ማስረጃ ስትጠይቀው ነብዩ ለምሳሌ ምን ብሎ አለ? እንደዚህ ያደርግ ነው። ለምሳሌ ራሱ ሊያጠፋ ተራራ ላይ ይወጣ ነበር ይላችኋል። ማነገረ ሲባል እከሌ የሚባለው ነገረኝ፣ ለከሌ ደግሞ ከሌን የነገረው። ራሱ እኮ የሚጽፍላችሁ የጻፈው የሚሰጣችሁ ማስረጃው ምንድነው? ቡሃሪ ትክክል ለመሆኑ ነብዩ ለማድረጉ ስትሉ ከከሌ ከሌ ነግሮት ለከሌ ደግሞ ከሌ ነግሮት ለኔ ነገረኝ ይላችኋል። እነኛን ሰዎች አታገኟቸው፣ ሞተዋል ኦልሬዲ ተብሎ ትልቅ ታማኝነት ያለው በዲናችን በእስልምና ላይ ትልቅ ታማኝነት እምነት ያለው ሰው ነው እንጂ ዝም ብሎ ተራሱ ነገረኝ ተብሎ አይደለም። ይሄ ማለት ማንኛው መጽሐፍ ቅዱስ ተወራርሶ ሲመጣ እንዴት ነው የመጣው? እሺ መጽሐፍ ቅዱስ ተወራርሶ ሲመጣ የኛ መጽሐፍ ቅዱስ ሊተራሊ በራሳቸው በነቢያቶቹና በሐዋርያቶቹን የተጻፈው እንጂ ሰማን በከሌ ከ200 ምናምን ዓመት በኋላ መጥተው የጻፉት አይደለም። ኦልሬዲ በጊዜው በነበሩ ነቢያትና ሐዋርያቶች በደቀ መዝሙርቶች የተጻፈ ስለሆነ የእናንተ ግን ነቢያችሁ ከሞተ ከ100 ዓመታት በኋላ አዳምጥ፣ ከ100 ዓመታት በኋላ በዛ አካባቢ ያልነበረ ከ100 ዓመት በኋላ ውችዝ አሁን እኔ ብድግ ብዬ ስለ አድዋ ጦርነት አንድም መጽሐፍ ሳላገላብጥ ምን ማለት ነው? ጫልቱ ነገረችኝ፣ ለጫልቱ ደግሞ አበበ ነገረኝ። የአድዋ ጦርነት ለታ ሚኒሊክ ብሎ አዛግቶ ከዛ ሚስቱ ዞር ብላ አየችው እያልኩ ብጽፍ ማስረጃዬ ምንድን ነው? ጫልቱ ነገረችኝ። ለጫልቱ ማን ነገራት? አበበ ነገረው። ለአበበ ማን ነገረው? ቶለሳ ነገረው። እንደዚህ አይነት መጽሐፍ ጻፍኩኝ። እፎይ ዋሽተሃል ስባል ነው አልዋሻውም። ማስረጃህ ምንድን ነው? ይኸው ጫልቱ ነገረችኝ ብያለሁ። ለጫልቱ አበበ የምትታወቅ ሰው አንተ ያምነህ የለም። ኢማሙል ቡኻሪ በእምነታቸው በዕልማቸው የሚታወቁ ሰው ናቸው። አሁን ዝም ብሎ ተራሰው በኢልማቸው በእውቀታቸው ይታወቃሉ ያልከው እኮ ይህንን መጽሐፍ ጻፉልህና መጽሐፋቸውን ስላመንክ እኮ ነው ታዋቂና ምሁር ናቸው ያልካቸው። አይደለም ዑለማዎችም ስላወደሱባቸው ታላልቅ እኮ እነኚህ ዑለማዎቹም እኮ የሚሆኑት እናንተው ይህን መጽሐፍ አምነው ተቀበሉት። ከዛ በኋላስ ከሱ በላይ ነበሩት ናቸው። ከሱ በላይ ነበሩት ራሱ አወድሰውበታል። ከሱ በላይ ያሉት እኮ ከሱ በኋላ የመጡት ናቸው የሚሆኑት እኮ እንጂ ከሱ በፊት የነበሩት አይደሉ። ከሱ በፊት የነበሩት እያልኩ እኮ ነው። ስጠኝ ማስረጃ። ከሱ በፊት ነበረ ማስረጃው ልጠቆምልህ። ሲየር አዕላሚ ኑበላ ክፈትልኝ እኮ። ማንኛው ሲየር አዕላሚ ኑበላ የኢማም ዘሃቢ ኪታብ ምንድነው? የኢማሙ አዛቢ መጽሐፍ ትለኛለህ እንዴ? ትናንት የመጡ ሰዎችን ከቡሃሪ በፊት እያልኩህ ከትናንትና የመጽሐፉ መጽሐፍ ትጠቅሳለህ እንዴ? ኢማሙ ዘሃቢ የኢማሙ ቡኻሪን እዛ ላይ እንትን የኢማሙ ቡኻሪ ማለት ነው የእሳቸውን የህይወት ታሪክ በሚያወሱበት ሰዓት ላይ ማን ሊቃውንት ከቀደምቶች እንዳወደሷቸው አስቀምጠዋል። ትናንትና የተጻፉ ምስክርነትማ እኮ ትናንትና የመጡማ በደንብ አድርገው አወድሰውታል። የቡሃሪ የሚያህል ጭንቅላት ያለው የለም። የቡሃሪ ምናምን ምክንያቱም እምነታችሁን እሱ ላይ ስለመሰረታችሁ። ኤኒዌይስ ወደ ቶፒኩ ልመልስህና በደንብ አስተውል። አላህ አልወለደም አልተወለደም ብላችሁ ታምናላችሁ? ናም ብሎ አላውጣኝ ነው። ይቅርታ እንትን ብሎኝ ነው እንዳወጣ ቶፒኩ ላይ እናወራለን። ከቶፒኩ ሽፍት ስለሆንን አላህ አልወለደም አልተወለደም ብለህ ታምናለህ? አሁን ኦኬ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ደግሞ ይመጣል ብለህ ታምናለህ? አሁን
ኦኬ ምን ማለት ነው? ወደ ቅርቢቱ ሰማይ ይመጣል ማለት ይመጣል ይወርዳል የሚለውን ብቻ ነው የምናሰብተው። እንዴት ይወርዳል የሚለውን እንዴታውን አናውቅም። መተለን እኔ ከዚህ ከጠራ ላይ ወደ ቤት ውስጥ ይወርዳለሁ ቢባል እገባለሁ ምናምን፣ ይሄ ቤቱ ይሸፍነኛል ምናምን፣ ይሄ በሰው ልጅ ነው። አላህን በተመለከተ ግን ይወርዳል የሚለው ነገር እንጂ እንዴት ይወርዳል እንዴታውን አልተነገረንም፣ አናውቅም። ኦኬ መልካም። ኦኬ ይወርዳል። የሚወርደው ግን ራሱ ነው አይደለ? ራሱ አላህ ራሱ ይወርዳል። የኔ ያለው አለ አሁን ፈውቀል አርሽ ከአርሽ በላይ ይወርዳል እኮ ብለኸኛል ነው። አዎ ይወርዳል። ማዕካውን ከላይ ከመሆኑ ጋር አላህ Subhanahu Wa Ta'ala አንድ ሌሊት የሌሊቱ 1/3 ሲቀር ይወርዳል እኮ ይወርዳል። አሁን እኮ 1/3 የሆነባቸው ሀገራት አሉ። ወርዶ ሊሆን ይችላል እኮ። ለምን ከአርሽ በላይ ነው ትለኛለህ? እንዴታውን አናውቅም። መሰለን አሁን አንተ ከላይ ነህ ተብለህ አታውቅም ማለት የሰው ፍጡር ስለሆንክ ስለዚህ አትቀርጽ አናውቅም። አታውቅም ማለት እኮ ወርዶም ሊሆን ይችላል ፕሮባብሊ፣ ወይም ወርዷል ወይንም ደግሞ እዛው ሆኖ ስትሬች አድርጓል እያልከኝ ነው። ከሁለት አንዱ ነው የሚሆነው። በሰው ልጅ ከቀረጽ እኛ በሰው ልጅ ሳይሆን የምንቀርጸው ይወርዳል የተባለውን ቃሉንና ማናም ትርጉሙን ታጸድቃለህ። ከዛ ባለፈ በራስህ ቀርጸህ አንድ ሰው ከላይ ነበረ ከተባለ ከታች ይወርዳል ከተባለ ላይ ያለውን ቦታ ለቆ ነው ወይስ እንዴት ነው የሚለውን ነገር ምርምር ውስጥ አንገባም። ለምን ቢባል ሳትመራመር መልስልኝ። ሳትመራመር ቆይ ከፍ አለ ስትለኝ እኮ ከፍ አለ ስትለኝ ፍጡር ነው ከፍ የሚለው እዛ ላይ በኮንፊደንስ ከአርሹ ከፍ አለ ብለህ ከፍ ማለትም ለፍጡራን ነው የሚነገረው። ዝቅ አለ ከፍ አለ ተብሎ አይነገርም። አሁን ከፍ አለ ካልክ በኋላ በደንብ አስተውል። ከፍ ያለው አካል መልሶ ደግሞ ወረደ አልከኝ። ወረደ የከፍ አለ ተቃራኒ ነው። ኮምፕሊትሊ ተቃራኒ ነው። ወረደ ካልክ አይምን ከፍ አለ ካልክ በኋላ መልሰ ደግሞ ወረደ አልከኝ። ስለዚህ ሁለቱ ተቃራኒ የሆኑ አካላቶችን ነገርከኝና ከፍ ያለን ሊትራሊ ከአርሹ በላይ ነው ብለህ ተተረጎምክ በኋላ ወረደ ቅርቢቱ ሰማይ ጋር የሚለውን ግን አይ ማናውን አናቅም እንትን እንዴት ነው ምናምን ቤላ ኬፍ ብለህ ልታልፈው ማለት ነው። የከፍታውንም እኮ ቤላ ኬፍ ነው ያጸደቁት። መጀመሪያ ከፍ አለ ስል አንተ ወይም ደግሞ ይሄ አሞራ ከዚህ ከቤት በላይ ከፍ እንደሚለው አይደለም ከፍ ያለ ብለን ያጸደቅነው። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ስንል ልክ አሞራይቱ ከዚህ በላይ ሆነ። ለምሳሌ አሞራ ከዚህ ቤት በላይ ማለት ነው ከፍ እንደምትለው ማለት አይደለም ሐሳባችን ማለት አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ማለቱን ነው እንጂ እንዴታውን በጭራሽ እናቀም። ከፍታውን የማናቅ ከሆነ ደግሞ ከከፍታው ጋር እንዴት ይወርዳል የሚለውን ከፍ ካለ በኋላ እንዴት ይወርዳል የሚለውን ልንቀርጽ አይገባም። ወይም ደግሞ በሰው ልጅ በፍጡራን ቀርጸን በሰው ልጅ በማንኛውም ፍጡር ቀርጸን አንድ ሰው ከላይ ከሆነ በኋላ እንዴት ሊወርድ ይችላል ብለህ በሰው ልጅ ቀርጸ ወይም ደግሞ በፍጡር ቀርጸ ወደ አላህ እንትን ማድረግ አትችልም። ምክንያቱም አላህ ለይሰ ከሚስሊሂ ሸይ ብሏል። እሱን የሚመስል አንዳች ምን አይነት ነገር ስለሌለ በምንም ልትቀይሰው አትችልም። ችግር የለውም። እሺ ስለዚህ አላህ ከአርሽ በላይ ነው ስትል 7 ሰማያት አሉ። ከዛ አርሹ አለ፣ ውሃው አለ። ውሃው በታች ወደ ታች ሲመጣ 7ኛው ሰማይ ብቻ እንደዛ ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አሁን ቅርቢቱ ሰማይ ድረስ ነው የሚወርደው። ኦኬ የወረደና ያልወረደ አካል ይኖረዋል አለ? የለም። አካል ምናምን ይሄ የአብ እግዚአብሔር ምናምን እንደምትሉት ለሶስት ምናምን እንደዚህ ተከፋፍለው በእንትን አንድ ነው ምናምን የሚባል ነገር የለም። አላህ አንድ ነው። ስለዚህ ወረደ ሲባል የሚወርድና የማይወርድ አካል አለ የለውም? አንዱ ነው አካሉ፣ ያው አካል አንዱ ነው። ወረደ ተብሎ የሚነገርለት ራሱ ነው። ግን እንዴት ነው ከላይ ከአርሽ በላይ ሆኖ ሊወርድ የሚችለው የሚለውን ሁኔታውን ጭራሽ መጠየቅም አይቻልም። ምክንያቱም ስላልተናገረ። እናመሰግናለን። ኦዲየንስ በደንብ አስተውሉ። ከኛ ለመሸሽ ብሎ ምን አይነት ቅርቃር ውስጥ እንደገባ እዩ። ምን ብዬ ነው የጠየኩት? እኔ ቆይ ምን ብዬ ነው የጠየኩት? እኔ ምን ብዬ ነው የጠየኩት? ፍጡር ውስጥ የገባና ያልገባ አካል አለው ወይ ብዬ ስለው ኖ አከፋፈለ። አንዱ አካል ነው የወረደው አለኝ። ያ አንዱ አካል ከአርሽ በላይ ነበረ። የአንዱ አካል ነው የወረደው። ፍጡር ውስጥ የገባና ያልገባ የሚባል የለም ካለኝ አንዱ አካል ነው የወረደው። ልክ የወረደው ሲል የቱ ድረስ ነው የወረደው? ቅርቢቱ ሰማይ ድረስ። ስለዚህ የገባና ያልገባ የለም ካለኝ ያው አንዱ አካል ነው የወረደው ካለኝ ሙሉ ለሙሉ የት መጥቷል ማለት ነው?
ቅርቢቱ ሰማይ ላይ መጥተዋል ማለት ነው። ይሄን ያልኩበት በሰው ልጅ ቀረጻ ነው። ይሄን አላልኩም። ይሄን አሁን እንደዚህ ብላ አትይ። እኔ ወርዷል ስል ሰማይ ሸፍኖት ሰማይ ስር ገባ የሚለውን ነገር ሰማዩ ከሱ በላይ ሆኖ ከበስተቀኝ ቀኙ ከበስተግራው ሆኖ ይሄ ለፍጡር ሲሆን ነው። ለፍጡር ሲሆን መሰለን እዚህ ከቤቱ ጣራ ላይ ሆኜ ወረድኩኝ ቢባል እቤት ውስጥ ብገባ ከኔ በላይ ጣራው ይሆናል። ከጎን የቱ ጋር ነው ወረደ የሚባለው? ወዴት ነው መጣለው? ቆይ ችግር የለውም። የቱ ድረስ ነው ወረደ የሚለው ራስ ቀይሰህ ትነግረኛለህ። አላህ የነገረህን ነብይህ የነገረህን ማለት ነው። ለፍጡር እኮ ነው የሚነገረው ነበር እንደዚህ ተብሎ ተወረደ እዚህ ድረስ። ለምሳሌ ቆይ አዳምጥ። እፎይ ጣራው ላይ ነበር ከተባለ በኋላ እቤት ወለሉ ድረስ ወረደ ከተባልኩኝ ይሄ ማንኛውም ሰው የሚረዳው ነው። ወለሉ ድረስ ወርጃለሁ። ዘርዬ ልውረድ፣ በፓራሹት ልውረድ፣ በመሰላል ልውረድ፣ እንዴት ወረደ አይደለም ጥያቄ። ሊትራሊም ዛቱ አካሉ ማለት እንዳንተ እምነት ምድር ቅርቢቱ ሰማይ ድረስ ወርዷል ማለት ነው። እንዴት ወረደ? እኔም ጥያቄ አይደለም። ፈጥኖ ይውረድ፣ ቀስ ብሎ ይውረድ። በእርግጥ ሐዲስ አለ። ስለመፍጠን አይደለም፣ ይቅርታ አድርገን አወራረዱ እንዴት ዘሎ ነው የወረደው፣ በሮ ነው የወረደው። እንደዛ ሳይሆን ለምሳሌ አላህ ይሰማል፣ እኛም እንሰማለን፣ የሰው ልጅም ይሰማል። አልጠየኩም። ቅርቃር ውስጥ ገባለህ። ሱራ 1674ን ጠቅስልሃለሁ። የሚለውን ሱራ 42 11 የጠቀስከው። ስለዚህ ቅርቃር ውስጥ ይከታል። ቶፒክ አትሂድ። አወጣ ምንም አይከተኝም። አምንበታለሁ። በእምነቴ ሙሉ እምነት አለብኝ። አብሽር። ቀጥል። አላህ ይሰማል። ካወጣ ጥቀሰው። ሱራ 42 ይሰማል። እኛም እንሰማለን። አሁን የሰው ልጅም ይሰማል፣ አላህም ይሰማል ማለት መስማት የሚለው ነገር ተመሳሰለ እንጂ አላህ አሰማሙ ሁኔታ እንዴት ይሁን ምንም የምናውቀው ነገር የለም። አላህም ይወርዳል ሲባል እንዴት ሆኖ ይወረድ አወራረዱ ሁኔታ እንደገና እኛ የምናውቀው ምንድነው አላህ Subhanahu Wa Ta'ala ከሱ በላይ ምንም ነገር ሊል እንደማይችል ከሱ ከበላዩ ማለት ምንም ነገር አይል ማይሸፍነው አይሸፍነው ምናምን የሰው ልጅ ልክ አሁን ለምሳሌ አንድ ሰው የሆነ ነገር ውስጥ ገባ ከተባለ እንደሚሸፍነው ለአላህ እንደማይሸፍነው እናምናለን። ምክንያቱም አላህ ከሰው ልጅ ባህሪ የጠራ ስለሆነ እንዴት ሆኖ እንደሚወርድ አምላክ ስለሆነ ምንም አምሳያ ስለሌለው ምንም ተቃራኒም ስለሌለው ተቃራኒም ወይም ደግሞ እሱን የሚመስል ወይ እሱን ደግሞ አይቶ ስለሱ የነገረን አካል ስለሌለ እንዴት ሆኖ ይወረድ ከወረደ በኋላስ እንዴት ይሁን ሐለቱ ምንም የምናውቀው ነገር የለም ማለት ነው። ስለዚህ ጭራሽ መግባትም አንችልም ምክንያቱም ያልተነገረን ርዕስ ስለሆነ። ኦኬ እናመሰግናለን ወንድማችን። ለወደፊቱ በደንብ አስተውል፣ አታስመስሉ ካልክ በኋላ ራስ የሚመሳሰል ኤግዛምፕል እንዳጠቅስ ደግመህ ሱራ 42 11 አዳምጣ። ሱራ 42 11 ስጠቅሰው ሰዎችን ለሰዎች ሴትና እንስሳቶችን እንደፈጠረ በሱም እንደሚያበዛቸው አላህ ቢጤ አይምን አምሳያ እንደሌለው እሱ ሰሚ ተመልካች እንደሆነ ተናገርክ። እዛ ጋር የተጠቀሰው ክፍሉ አላህ ሚስት የለውም ለማለት የመጣ ነው። እነኛ በሚስት አዳምጥ አደርበኝ በሚስት እንደሚባዙ እንደሚያድጉ ለሱ ግን ሚስት እንደሌለችው ያንን ለማምጣት ነው አምሳያ የለውም የሚለው የመጣው። ሰሚው ተመልካቹ ነው የሚለው እዛው ላይ ራሱን ያፈርሰዋል። እኔም ሰሚ ተመልካች ነኝ፣ አላህም ሰሚ ተመልካች ነው። እንዴት ነው የሚሰማው ብሎ ክፍሉ ላይ ባላለበት ላይ እንዴት እንደሚሰማ እናቅም እንደዚህ ብለህ ኢንተርፕሪቴሽን እንዳሰጥ ክፍሉ ስለማይል ማለት ነው። እኛም እንሰማለን እሱም ይሰማል። አንተ ያመጣኸው ግን ምንድነው? ይህንን ኤግዛምፕል ሰራህና እኛ እንሰማለን እሱ ይሰማል ግን እንዴት ነው ምናምን አንልም ብለህ አመጣ። ሱራ 1674 ላይ ደግሞ በምንም ከአንተ ጋር በምሳሌነት እንኳን እንዳትጠቀም ብሎ ቁርአን ይከለክልሃል። ይህም በሚከለክልህ ላይ የራስህን ሰሚነት ካላ ሰሚነት ጋር ካመጣ በኋላ የራስህን ማየት ካላ ማየት ጋር ከነገርከኝ በኋላ አይ አናቅም ደግሞ ማለት ከቁርአን ጋር መጋጨት ነው። ሲቀጥል አላህን ምንም የሚጋርደው የሚከለክለው ነገር ላይኖር ይችላል። አናቅም ያየውም የለም አልክ። እስቲል አሁንም ግጭት ነው። ምክንያቱም አላህ ሂጃቡ ሸፍናው ነች ያለችው። አላህ በሂጃብ ተሸፍኖ ሳለ ምንም የሚሸፍነው የለም ብለህ መናገርህ እስቲል ስህተት ነው። በደንብ አስተውል። ብዙ ባወራ ቁጥር ነጥብ ትጥላለህ። በደንብ አስተውል። እኔ ነገር እያሰብኩ ነው ማውራት። አትቅጠፋ አንተ መልክ እየሰራህ ነው። እነሱን አሁን ታች እያጨበጨቡልህ ስለሆነ እያስመሰልክ ስለሆነ ነው። አይደለም ሂጃብ ሸፍኖታል የሚለው የት ጋር ነው? መረጃ አምጣለኝ እስኪ። ችግር የለውም አመጣላለሁ። በደንብ አስተውል። ሸፍኖታል ከላይ እንደዚህ እንደ ጣራ ሸፍኖታል የሚል ካለ ታመጣልኛለህ።
ሂጃቡን ቢያወልቅ አንተን የሚያጠፋ ነበር። በሂጃብ ተሸፍኖ ነው ያለው። ኤኒዌይስ በደንብ ያሉት ወከይፈ አራሁ ወሂጃቡሁ ኑር ነው ያሉት። እንዴት እመለከታለሁ? ብርሃን የሱ ጉርዶ ብርሃኑ ሰለ እንጂ ሸፈነው እንድጠቀለለው ማለት አይደል ብሎ ማለት ምን ማለት ነው? ግርዶሽ ማለት ምን ማለት ነው? ሂጃብ ማለት ወይንም ግርዶሽ ማለት ምን ማለት ነው? ግርዶ የሱን ብርሃን ወደዚህ ወደ ፍጡር እንትን ከማለት የከለከለ ግርዶሽ ማለት ነው። እዛ እንትን ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አላህን የጋረደው የሸፈነው ነገር አለ። እናመሰግናለን። እኔ ያልኩህ ይሄንን ነው። መጋረድ ስብሃን ከላይ ልክ እንደ ቆርቆሮ እንደዚህ እንትን ምናምን እንዳልኩ አይደለም። ወከይፈ አራሁ ደግሞ የነብይ አላህ Subhanahu Wa Ta'ala ሌላ ፍጡር ሳይሆን ኑር አላህ Subhanahu Wa Ta'ala የራሱ ብርሃን ማለት ነው። የራሱ አላህ Subhanahu Wa Ta'ala ወከይፈ አራሁ ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ወከይፈ አራሁ ምንድን ነው ያሉት? አይደለም ፕሊስ ተረጋጋ። ቆይ ምክንያቱም ያ ሂጃቡ የሚገለጥ የሚለበስ ነው። የሚገለጥ የሚለበስ በሆነበት ላይ ስህተት አትስራውንም ወንድማችን። ሂጃቡን ይገልጠዋል። ከኢንተርናል ቦዲው የተለየ ኤክስተርናል ቦዲው ያ ኢንተርናል እና ኤክስተርናል ፓርት ስላለው ራሱ ነው ካልከኝ ምን ይሆናል መሰለ ወንድማችን? ራሱ ነው አላህ ራሱ ነው። ያው ኑሩ ራሱ ነው ካልከኝ ኢንተርናሉ እና ኤክስተርናሉ አንድ ነው ማለት ነው። አንድ ከሆነ ደግሞ ሊትራሊ አላህን መሐመድ አይቶታል ማለት ነው። ምክንያቱም አላህ ራሱ ያው ኤክስተርናሉ ብርሃን ስለሆነ ኑር ነው ብላችሁ ታምኑ ይላል። ስለዚህ ያ ኑሩ ሂጃቡ አላህ ከሆነ ስለዚህ አላህን አይቶታል መሐመድ። ስለዚህ እዛ ውስጥም አሁንም አትግባ፣ በደንብ አስተውል። ወደ መጀመሪያው ጥያቄ በአካል አላየም በሚለው ላይ ኺላፍ አለው። በነገራችን ላይ ይሄ ራሱ ኺላፍ አለው ራሱ እንትን አለው። ስለዚህ እናንተ የምትቀበሉት አይሻን ነው። ነብያችሁ ታማኝ አይደላችሁም። የሴት ምስክር ግማሽ ነው ከወንድ ግማሽ ነች ቢላችሁም ቆይ አዳምጥ። ኢብን አባስን እጁን ጭንቅላቱ ላይ ጭኖ መሐመድ ነብይህ ማለት ነው ቁርአንን በምርጥ ሁኔታ ያስተምራል እሱን ተከተሉት ቢላችሁም ኢብን አባስ አላህን አይቶታል መሐመድ ቢላችሁም ኢብን አባስን ትታችሁ አሁን ላይ አይሻን ተቀብላችኋል። ይህንን ደግሞ ሙፈሲሮች ምን ብለዋል? አስቀደምቶቹ አይሻ በእኛ ዘንድ ደካማ ነው እውቀቷ፣ ስለዚህ እኛ ምናምነው ኢብን አባስን ነው ብሎ ራስ መልከት ስራ ያላልኩ እኔ ጠይቀኝ ወይም እንደዚህ ትላለህ ወይ በለኝ እንጂ ዝም ብለህ አይቶታል ብለህ ታምናለህ አንተ? ኢብን አባስን ተቀበላለህ አንተ? አይቶታል ብለህ ነው የምታምነው አንተ? እሺ ዑለማዎች መካከል ኺላፍ አለመግባባት አለ። ይህንን ነገር ደግሞ አለመግባባት አለ ዑለማዎች መካከል አለመግባባት አለ። ኢብኑ ተማም ቅድም ምን ብያለሁ መሰለህ? ጥሩ ጸባይ አለህ፣ ጸሎት አደርግልሃለሁ ወደ እውነት እንድትመጣ። ቅድም ምን ብለሃል መሰለህ? አላህን ማንም ያየው የለም ብለህ ስለደገመደምከው በዑለማዎችህ ማለት ሂላፍ አለ ብለህ ማምጣት በራሱ ሌላ አጣብቂኝ ዲሌማ ውስጥ ይከትሃል። ቅድም ምን ብለህ ስለጀመርክ ማንም አላየትም ማንም አላየውም አላህን ብለህ 100% ዘግተኸው ነበረ። አሁን ደግሞ በዑለማዎች መካከል መሐመድ አይቶታል የሚል መረጃ እንዳለ አንተ ራስህ አፍርም አደረክልን ማለት ነው። ቅድም ከተናገርከው ግጭት ኺላፍ እንዳለ ነው። ይሄ እንደዛ አታጭበርብር። መጀመሪያ መረጃ አለ ሳይሆን ያልኩህ ኺላፍ አለ ነው ያልኩህ። ኺላፍ አለ ማለት አለመግባባት እኮ ኺላፍ ማለት ኺላፉ የመጣው ለመግባባቱ የመጣው እንዱ በድንቁርና እንደ ሙፈሲሮቹ የተላለፉት ያለ መረጃ ነው እንዴ? ሙፈሲሮች ናቸው የተላለፉት። ማን ናቸው ካለ የተካለፉት? የተካለፉት እነማን ናቸው? ቆይ አንተ እኮ ሙፈሲሮች እያልከኝ እነማን ናቸው የተካለፉት? ሙፈሲሮች ሰሃባዎችን መሰረት አድርገው ተካልፈዋል። ሰሃባዎችን መሰረት አድርገው ሙፈሲሮችም ተካልፈዋል። ሰሃባዎች እነማን ናቸው እንትን ያሉት? ይታያል። ቅድም ነገርኩህ እኮ ቅድም ነገርኩህ። አልሰማኝም ነበር? ማን ያልከኝ? ረስቼው ይሆናል። ኧረ በደንብ ተናግሬያለሁ። አርሰው በደንብ አርሰው ሁለቱ እናንተ ማንን እንደምትቀበሉ በማን ምክንያት ደግሞ ማንን እንደጣላችሁ በደንብ ተናግሬያለሁ። መድገም አይጠበቅብኝም። መጣል አይደለም ደግሞ እስልምና ላይ አንድ ነገር ወደ ይሄኛውን መሀይም ወደ መጀመሪያው ተመለስ። ቆይ አንተ ነህ እኮ እዚህ አጣብቅኝ ውስጥ የገባኸው አንተ ነህ። ምክንያቱም ተካልፈዋል ካልክ በኋላ መረጃ እንደሌለ እንደዚሁ በሜዳ እንደተካለፉ ካደረግከው፣ ስለዚህ እንዲሁ የሚካለፉት ያለ መረጃ በድንቁርና ይሆናል ማለት ነው። እንደዛ አልወጣኝም። ስለዚህ እንደዛ ካልሆነ ደግሞ ሁለቱ መረጃ አላችሁ የተካለፉት። መረጃ ደከም ያለ ሊሆን ይችላል። እንደዚህ ሳይሆን እንደዚህ ብለሃል ብለህ እኮ እኔ ሌላ ነገር አትለጥፍ። እንደዚህ ሆኖ ሊሆን ይችላል ማለትም የተደገፉበት እንትን ማለት ነው። መረጃ ደከም ያለ ሊሆን ይችላል። አንደኛው ማለት ነው። አንተና ያልከው ሙፈሲሮቹም አቡ ሱፊያን አንዴ
ያ ቀደም እኮ እሱን ነገርኩ። በኢብን አባስ የመጣውን እኮ አቡ ሱፊያን አንድ ሚተር አቡ ሱፊያን አንድ ሚተር በኢብን አባስ በኩል የመጣውን አይተውታል የሚለውን እኮ ነገርኩ። ጠንካራና በደንብ ተቀባይነት ያለው እንደሆነ እኮ ነገርኩ። የአይሻን የሚጥሉት እንዳሉ በምን ምክንያት እንደሚጥሏትም ብዙ ማስረጃዎች ልሰጥ እችላለሁኝ። አሁን ዋና ቶፒካችን ይሄ ስላልሆነ ስላነሳኸው ነው። የሁለቱንም ነገርኩ ገና ስንት ስትላቸው። ስለዚህ ወደ መግባቱ ላይ ተመለስና ወደ ቅርቢቱ ሰማይ ላይ ይመጣል ወይ? ያ ይመጣል። እንዴት እንደሆነ እሱን አናቅም ነው አይደል? አሁን አናቅም፣ አመጣጡ እንዴት እንደሆነ አናቅም። ስለዚህ ከሙሉ ለሙሉ ገብቶም ሊሆን ይችላል፣ ስተረሻ አድርጎም ሊሆን ይችላል። ገብቷል አንልም። ገብቷል እንትን ማለት ገብቶት ስትል ሙራድ ሰማይ ሸፍኖት ምናምን ይሄን ልትል ነው። ሰማዩ ከበላይ ሆኖ ምናምን ልትል ነው። ያ ምክንያቱም ወደ ቅርቢቱ ሰማይ ይመጣል ከተባለ ምክንያቱም እንደዛ አይመጣም የሚል ባልለበት ላይ እሺ፣ ይህንን ያልክበት ምክንያት አላህ Subhanahu Wa Ta'ala ሰማይ ውስጥ ገባ ከተባለ ከላይ ሰማዩ ይሆናል ያልከው ምክንያት በፍጡር ቀርጸህ ነው አይደለም። ምክንያቱም አንድ ፍጡር የሆነ ነገር ውስጥ ገባ ከተባለ ያ ነገር ከላዩ ሸፍኗል የሚለው ነገር ይዘህ ነው አይደለም? አልቀረጽኩም። ምክንያቱም እኔ ዝንጀሮ ስጠብቅ ራሱ ከፎቅ በላይ ልሆን እችላለሁኝ። አላህ ከአርሹ በላይ ነው ስትል እንደዛ ቀርጸህ ነው አንተ። ከአርሹ በላይ ነው ሲባል ከፍታው እንጂ ስትል ምን ቀርጸህ ነው? ምንም ነገር አልቀረጸም። ምንም ነገር አሁን ለምሳሌ ስለዚህ ምንም ሳልቀርጽ በቃ ቆሮ በላይ ነው የሚለውን ነገር ጭራሽ አልቀረጽም። እንዴት ነው ከፍታው የሚለውን ጭራሽ መቀረጽም አይቻልም። ምክንያቱም ያላየነውን ነገር መቀረጽ አይቻልም። ስለዚህ አንተም ሳትቀርጽ አላህ ቅርቢቱ ሰማይ ውስጥ በዛቱ ሙሉ ለሙሉ ገብቷል አልገባም? ወይንስ የቀረ ዛቱ አለ እዛ? የለም ገብቷል። አንተ ወርዷል የሚል ነገር እንጂ ገብቷል የሚል አንድ መረጃ አምጣልኝ። ወርዷል ይወርዳል የሚል ነገር ወደ እኔ የወረደው ወደ ቅርቢቱ ሰማይ ወርዷል። መውረድ ማለት ምን ማለት ነው? መውረድ ነው እንግዲህ አማርኛውን ወዴት ልትወርጉመለ? ኦኬ ስለዚህ አርሹ ካናት ነበር ያለው ማለት ነው። አርሹ ካናት ነበር ማለት ነው። ከቅርቢቱ ሰማይ አርሹ ወደ ላይ ከፍታ ነበር ማለት ነው። ከቅርቢቱ አርሹ ከሰማይ በላይ ነው። ስለዚህ ወረደ ሲባል ደግሞ ወደ ታች መምጣት ነው ማለት ነው። ይሄው በሰው ልጅ እየቀረጽክ ነው ማለት ነው። ይሄው ለመጀመሪያ ያልኩህ ለዚህ ነው። በሰው ልጅ ተቀረጽ ያልኩህ እና ምንድነው የምትለኝ? ምን እያልከኝ ነው ታዲያ? ስለ አምላክ ራስህ ንገረኝ። ከአርሹ በላይ ነበር እንድነግርህ ሰማይ ውስጥ ወርዶ ገባ አልከኝ። ወረደ አልከኝ። ከወረደ ደግሞ ገባ ብያለሁ። ወረደ ማለት ነው ማለት ነው ብቻ ነው። ልክ እኛ የምናጸድቀው ምን ብለን ነው የመጣውን እንትን ወልከይፉ ምንድን ነው አፋን በዚህ ላይ አላለም ኢብኑ ተማም እንትና ማሊክም በዚህ ጉዳይ ላይ በመውረዱ ላይ አላለም። ካለስ ማስረጃውን አንተ ያስቀመጡት ነገር ቃይዳ ነው። አሁን ኢስቲዋ ላይ ያስቀመጡት ነገር ሁሉም ነገር ላይ መውሰድ ይችላል። ኢስቲዋ ላይ እኔ አልጠየኩም። እሱን አልጠየኩም። እኔ ጠየቅኩ ስለመውረዱን ነው። እኮ ስለመውረዱ ከሆነ ደግሞ ማለት ነው። እሺ ስለመውረዱ አንዴ ላብራራለህና አታቋርጠኝ። አትግብ ምላሴ ላይ አንድ እንትን ልበልልህ። መውረዱን በተመለከተ አላህ Subhanahu Wa Ta'ala ይወርዳል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም ምናሉ? አላህ ይወርዳል አሉ። ይወርዳል ሲባል አንተ ምን ሊመጣ ይችላል? አንድ አብራራው። አላህ ሲል ነብይ አላህ ሲል ምኑን ነው አላህ ይወርዳል ያለው? አላህ ራሱ ማንነቱ አላህ ራሱ ማለት ምን ማለት ነው? አላህ በቃ ማህ እፎይ ስለምን ምን ነው ማለት እፎይ በለ ራሱ ከአርሽ በላይ ያለውን አካል ሙሉውን ነው። ኦኬ ከአርሹ በላይ ያለውን እርሱን ነው ይወርዳል ያለው። አላህ እንደ ስላሴ እኮ የተከፋፈለ አይደለም፣ አንድ አካል ነው። ስላሴ አይደለም አላህ። ይሄ እዛ አንደኛው ተወልዶ እዚህ እንትኑ የሚገረዘው አንደኛው እንደዛ የሚሆነው ምናምን ነገር አይደለም። አላህ አንድ ነው። እንደዚህ የሚከፋፈል ነገር የለም። አንድ ራሱ እርግጠኛ ነው። አላህ አንድ ነው። አላህ አንድ ነው። ጎበዝ አላህ አንድ ነው ስትል ስንት እጅ ያለው ነው አላህ? አላህ ሁለት እጅ ያለው። ኦኬ አላህ ሁለት እጅ ያለው ነው። አላህ ስንት እግር ነው ያለው? ሪጅል እናጸድቅለታለን። ሁለት እግር የሚላለው አንድ እግር የሚላለው በጸደቀው ነው። በቁርአንና በሐዲስ የጸደቀው ሪጅል እናጸድቃለን። ሲፈተር ሪጅል ማለት ነው። ኦኬ ሁለት እግር ይኖረው አንድ እግር ይኖረው የምታመልከው አላህ እስካሁን አታውቅም። ሪጅላይን እሺ ችግር የለውም። ስንት ታፋ አለው? ታፋ የሚል መረጃ እንዳላውቅ
ኦኬ የለውም ታፋ። እሺ ባት ስንት ባት አለው? የለውም አይደለም ስንት ባት አለው? ችግር የለውም። ስንት ባት አለው? ዝም ነው የምንለው። እሺ ዝም ብያለሁኝ። ስንት ባት አለው? ስንት ይኑር አልታወቀም። ስለ ባት እንዳለው ብቻ እናጸድቃለን። ቁጥሩ አልተነገረም። እሺ ጭንቅላትስ አለው የለውም? አልተወራም። ምንም አልመጣለንም። የመጣለን ነገር ኦኬ ብልትስ ወሸላ ነው ወይንስ የሴት ብልት ነው ያለው? ብልት ለምንድን ነው የሚያገለግለው? እግርም ለመሄጃ ነው የሚያገለግለው። ታፋም እግርም መያዣ ነው። ዝም ብለሃል እሱ ላይ። ጭንቅላትም አንገታችንን ለየተገጠመ ማሰቢያ ነው የሚያገለግለው። ቆይ ልስን ብልት አለው የለውም? ምንም ነገር የመጣ ነገር የለም። ዝም ነው ምንም አልመጣም። ስለዚህ ብልቱ የተገረዘ ያልተገረዘም ሊሆን ይችላል፣ የሴት የወንድ ሊሆን ይችላል፣ ወይንም ደግሞ ሊሆን ይችላል ማለት ነው። መቅረጽ አትችልም። ስለ ብልቱ አልተወር ብልት አለው የሚባል ነገር የለም። ዝም ነው የሚባል ያ ስላልተወራለ ነገር አታውቅም። ስለ አላህ ስለሚባለው ነገር ይዘር ወይ ነው። ቆይ አዳምጥ። ስለዚህ ችግር የለውም ተስማማው። አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገትስ አለው የለውም? ምንም ስላልተወራለን ነገር መረጃ ያመጣውን ብቻ ነው የምናጸድቀው። እሺ ምንም ብትደግም መረጃ ስለመጣው ነገር ብቻ ነው የምናጸድቀው። ቴንኪው ተስማምቻለሁ። አምላክ ሁለት እጅ አለው። አምላክ ሁለት እግር አለው። አምላክ ባት አለው። ስንት ባት እንደሆነ አታውቅም። ሁለት እግር አለው። ግን ስንት ባት እንዳለው 20 ባት ሊሆን ይችላል፣ 100 ሊሆን ይችላል፣ አንድም ሊሆን ይችላል። አይታወቅም ስንት እንደሆነ። ብልት ይኑረው አይኑረው አታውቅም። ግን የሌላውን ለመሳደብ የተገረዘ ያልተገረዘ ብለህ ሞክ ልታደርግ ትሞክራለህ። የአንተ አምላክ ግን ሸለፈት ይኑረው ችግር የለውም። እኛ አምላክ በባህሪው ጾታ ያለው ወይ እንደዚህ እግር እጅ ባት የተከፋፈለ አለው ብለን አናምንም። በስጋ ተገልጧል። የእኛን የስጋ ባህሪ ገንዘብ ስላደረገ በመለኮቱ በስጋው ተገልጦ ይኖራል ብለን እናምናለን። ያንተ ግን በባህሪው በስጋ ሳይገለጥ በስጋ ሳይገለጥ ሸለፈት ሊኖረው ይችላል፣ ላይኖረው ይችላል። ወሸላ ሊኖረው ይችላል፣ ላይኖረው ይችላል። እሙሙ ሊኖረው ይችላል፣ ላይኖረው አይደለም። ቆይ አንዴ ይኑረው አይኑረው አታውቀውም። የሰውን ግን ሞክ ታደርጋለህ። ከምንም በላይ የሚያስገርመኝ ግን ጭንቅላት ይኑረው አይኑረው አምላክን አታውቅም። ተስማማው፣ ችግር የለውም። እጅና እግሩ ተያይዟል አልተያያዘም? ወንድማችን ስላልተወራለን ነገር አናወራም፣ አንገባበትም ጭራሽ። እጅና እግሩ ተያይዟል አልተያያዘም? ስላላየው ነገር እጅና እግሩ ተያይዟል አልተያያዘም? ችግር የለውም። እጅና እግሩ የተያያዘ ነው ወይስ ተነጣጣለ? ስለዚህ ኢዘር ወይ ሊሆን ይችላል፣ ወይን ተያይዟል ወይን አልተያያዘም። አምላኩ የተያያዘ መገለጫዎቹ ናቸው። እሺ አንድ አካል መገለጫው ነው ከተባለ እንደዚህ ሁለት አድርገህ ማየት አይቻልም። እጁን እግር ብለህ እጁን ለብቻው አንድ አካል፣ ከዛ እግሩን ለብቻው አንድ አካል፣ ከዛ አላህ ለብቻ አንድ አካል ብለህ መከፋፈል እንደዚህ አይቻልም። ምክንያቱም አላህ Subhanahu Wa Ta'ala ያንድ አካል እጁ ምኑ ሌላ አለው? እጁ ምኑ ሌላ አለው? እጁ እግሩ ሌላ አለው? እጁ እግሩ ሌላ አለው? አልተነገረንም። ስለዚህ እጁ እዛ ጋር ሊሆን ይችላል። እጁ ለብቻ እግሩ ለብቻ ባቱ ለብቻ ፊቱ ለብቻ ሊሆን ይችላል። አንድ ላይ አልተወራልን ነገር አናወራም። አንድ እኮ አልተወራልህም። እኔም የተመስማማኝ እኮ እሱ ነው። ተወርቶልህማ ቢሆን ኖሮ እዚህ ውስጥ አጣብቂኝ ውስጥ አገባም ነበረ፣ ትገላገል ነበር። ግን አላህ መሐመድም አያውቁትም። ይሄንን ቆይ አንድ ነው ብለህ የቀጠርከው ካዳ ምን አላህ እንደሚያውቁ ሁሉን ነገር እንደሚያውቅ ታላምታለህ። መረጃ አላህ ላለማወቁ መረጃ አንተ ችግር የለውም። አላህ አንገት እንዳለው እስኪ ያወቀበት ነገር አላህ ያውቅም ብለሃል። አላህ አንገት እንዳለውና እንደሌለው የተናገረበት ማስረጃ ስጠኝ። አልተናገረም ነው እንጂ እኮ አያውቅም አላልኩም። አንተ አያውቅም ብለሃል። አያውቅም ላለበት እኔ ደግሞ ሁሉ ነገር እንደሚያውቅ መረጃ እመጣልሃለሁ በደምብ። ምክንያቱም ጭንቅላት ሳይኖረው እንዴት ነው ሊያውቅ የሚችለው? ወንድማችን ጭንቅላት የለውም እኮ ሲጀመር። ጭንቅላት አለው የሚል ማስረጃ ስጠኝ። እሺ ጭንቅላት አለው የሚል ማስረጃ ስጠኝ። ጭንቅላት ከሌለው ማሰብ አይችልም ማለት ነው። እግር የሚያስበውን እኔ አልቀበልም። ምንድነው ጠቅላይ ሚኒስትር መለስ ዜናዊ እግር ጭንቅላት ሆንም ብለዋል። እግር የታሰበን እኔ እውቀት ነው ብያለሁ። እናንተ መጀመሪያ አየህ፣ ሰው ማምለክ እኮ ችግሩ ይሄ ነው። አየህ አላህን አምላክህን ጌታህን በሰው ስለቀረጽ ልክ እንደዛ ማሰብ ያለበት ምንም ስላልተወራ ራስን እንትን ያልከው እዚህ አጣብቅኝ ውስጥ የገባው ለመሸሽ ብለህ ራስን። ምክንያቱም አካሉን እንዳንድ አድርጋ መጣው። ኦኬ ዳትስ ፋይን። ከዛ በኋላ ግን ወደ ሞክ ውስጥ ገባ። አንተ ነህ አየህ፣ which is worst ነው የሚሆነው ለአንተ ማለት ነው። እኛ ጋር ይሄ ኢዚ ነው፣ በጣም ቀላል ነው። እኛ ማስረዳት እንችላለን። እናንተ ጋር ግን ገና ስለማታውቁት አካል ጎደሎ አታውቁም ስላልክ አካል ጎደሎ አንተ በሰው ስለቀረጽኩ ነው። አምላክን በኢየሱስ ስለቀረጽኩ ነው። አላህን እኮ ተረጋጋ።
አምላክህን እኮ እጅ አለው እያልከኝ እኮ ነው። እጅ ይታወቃል እኮ አገልግሎቱ ፋንክሽኑ ምን እንደሆነ። አምላክህን እኮ ባት አለው እያልከኝ ነው። ባት ማለት ምን እንደሆነ እናውቃለን። እግር አለው እያልከን ነው። እግር ምን እንደሆነ እናውቃለን። ጣት አለው እያልክ ነው። ጣት ምን እንደሆነ እናውቃለን። አምላክህን ፊት አለው ምትል እጅ አለው እግር አለው ብለህ ምትል እስከሆንክ ድረስ ተረጋጋና እሷ ላይ እንትን በልና አሁን ወደ ዋናው አንዴ ተመለስና ከፍጡራን ጋር ተነካክቷል። ይሄ አካል አልተነካካም። ኦኬ አደምን በእጆቹ ነው የፈጠረው አይደለም? በእጆቹ ነው የፈጠረው። ታዲያ ምንድን ነው እሱ አልተነካካም ብትለኝ? በእጁ ከፈጠረ በእጁ ፈጠረ ማለት እንዴት አድርጎ ይፈጠራ? የምናውቀው ነገር የለንም። አልተወራ በእጁ ሊማ ኸለቅቱ ቢየደይ ያለ እንጂ እንዴት አድርጎ ይፍጠር የምናውቀው ነገር የለም። እንዴትም ይፍጠር እኔ ሲፈልግ አድቦልብሎ አስተኝቶት የሚፍጠር አቁሞት እንደዛ አይደለም። አትሽሽ። ስለዛ አይደለም ማውራት ያዝ ነው። በምን ቅርጽ ፈጠረው ስለሚለው አይደለም ማውራት ያዝ ነው። አይው አየህ የምትሸሽበት ምክንያት በምን ቅርጽ ፈጠረው ምናምን የሚለውን ሳይሆን ያ ማውራት ያዝ ነው። እንዴት በእጁ ነክቶ ነው አልነካም። ይሄ የሚባለው ነገር ሲጀመር አላህ Subhanahu Ta'ala ምንድን ነው ያለው? ሊማ ኸለቅቱ ቢየደይ ነው ያለው። በእጅ ለፈጠርኩት አለ እንጂ እንደዚህ አንተ በእጅ ሲባል በእጅህን ነገር ሰራው ሲባል እንዴት በእጅ አጨመላልቀህ ምናምን ነው የምትሰራው። ያንን ነገር ወደ አላህ ለተወስድ ስለፈለክ ነው። ጭራሽኛ አልተወራለንን ነገር አናወራም። በቃ ይሄ ትልቅ መርህ ነው። ስለዚህ ከፍጡራን ጋር አይነካካም። አዎ አይነካካም። አንድ የቁርአን ማስረጃ ብቻ ስጠኝ እስቲ ከፍጡራን ጋር አይነካካም የሚል። ለይሰ ከሚስሊ ሸይ። እኔ አልጠየቅኩም እሱን። ማንም አይመስልም ይመስላል አይመስልም አይደለም ጥያቄ። ፍጡር ጋር መነካካት የእንትን ባህሪ ነው፣ የፍጡራን ባህሪ ነው። እርስ በርስ መነካካት ማለት ነው። መልካም ነብይህ ዋሽቷል ማለት ነው። ቁርአንህም ዋሽቷል። ሰማይን በእጆቹ እንደሚጠቀልላት በእጁ እንደሚነካት በጣቱ እንደሚይዝ የተናገረው ዋሽቷል ማለት ነው። አያያዙ እንዴት እንደሆነ ከይፍያውን አውቀዋል። ከይፍያውን አውቀዋል እንዴት እንደሚነካ። ኦኬ እንደሚነካ ደግሞ ላሳያ። ሚሽካት አልመሳቢያ 119 እና አንዴ ክፈትልኝ ክርስቲያን። ኦኬ በሁሉም ይዛለሁ አይዞ ጸባይን አደንቃለሁ ግን እያንዳንዱ ላይ ነጥብ እየጣልክ ነው። አብቸሪ ችግር የለውም። የማምንበት ሰርች ጉግል ነው። ጉግል በነገራችን ላይ የእንትኑን ትርጉም ጭራሽ ማለት ነው የጉግል ተፍሲር ማለት ነው። ይሄ ምንም እንደማናደርግ የሆነ ሐዲስ እንደማናደርግ ተርጉመዋል። ታውቃለህ አይደል? ኧረ ችግር የለም አብሽር። የኪታቡ ነው ይሄ ጉግል አይደለም ወንድማችን፣ ኪታቡ ነው ይሄ ኪታቡ ነው። አይዞህ ይሄ አረብኛውን አድርግለት። ና ማይኩን አንሳ እና قتل عن النبي صلى الله عليه وسلم قال خلق الله آدم حين انتن خلق الله ودنتن ودقن تقارقلኝ በቃ ሙሉ አንዴ ይቀጥላልሽ። እፎይ በቃ ውሸታም አንተ ራሱ ቆይ ትቀጥላለህ። ውሸታም ከሆንኩማ ከነብይ ጋር ተመሳሰልኩ። ትከተለኛለህ ነብይ መስዬ። خلق الله آدم حين خلقه فضرب كتفيه اليمنى فأخرج ذريته بيضاء كأنهم در وضرب كتفيه اليسرى فأخرج ذريته سوداء كأنهم الحمر فقال للذي في يمينه إلى الجنب ولا أبالي وقال أنتم مخرجنا متعلم حديث تقارك لي رواه ما نميله ጨርሰዋል። ولا أبالي وقال للذي في كفيه اليسرى إلى النار ولا أبالي ها يتال نكا ميلت الله ምንድነው የሚለው ተርጉመው? እሺ መልስልኝ። خلق الله آدم الله آدمን ፈጠረ حين خلقه በፈጠረ ጊዜ ቆይ ማለት ፈሰረ ይተረጎምኩ ከሆነ فضرب متى كتفيه መታው ማለት ነው። ቆይ ነካው ሚላን ታመጣለህ ነካ ብቻ ሳይሆን መታና መጣውልኝ። ቆይ ማንን ነው የመታው? ከቲፋሁ اليمنى እፎይ ማንን ነው የመታው? ቆይ አንተ ግባ እፎይ ፕሊስ ቃኝ አቡ ሱፊያን ወሎል እባክህ ተረጋጋ። አሸኛው በቃ ቀኝ ትከሻው ምን አደረገው? አላህ ያደምን ቀኝ ትከሻ ምን አደረገ?
ضرب فضرب መታ ነው የሚለው ሐዲሱን ደረጃ ምን ያለን ገና ሐዲሱ የጸደቀን አልጸደቀን ችግር የለውም። فضرب ከቡኻሪ ላይ ሁሉ ያመታቱን ከፍያ ቡኻሪ አይደለም አህመድ ነው ኢማም ቡኻሪ አይደለም የሚለው ኢማም አህመድ ነው የሚለው። አይ አዳምጥ፣ ችግር የለውም። መታው አይደለ? ምኑን ነው የመታው? ከቲፋዊው ቀኝ ትከሻው ማለት ነው። ኦኬ ኔክስትስ ቀጥል። እሺ فأخرج ጠጋርግልኝ ሰፋርግልኝ እንትና ብዙ ማይታልኝ فأخرج ذرية بيضاء كأنهم እስኪ ጠጋርግልኝ እንትና ክርስቲያን ሰፋርግልኝ እዛ አካባቢ ላይ ሁለተኛው መስመር ላይ ማለት ነው። ሶስተኛ መስመር ላይ አخرج ذرية እንትኖችን አወጣ ዙሪያዎችን አወጣ በይضاء ነጭ የሆኑትን كأنهم الذر እንትን ፍሬ የሚመስሉትን ማለት ነው ዘር የሚመስሉትን وضرب كتفه اليسرى ከዛ ግራ ትከሻው መታ فأخرج ذرية ከዛ ደግሞ አወጣሁንም ደግሞ سوداء ጥቁር የሆነን ፍሬ ማለት ነው كأنهم الحمم فقال للذي في يمينه በቀኝ በስተኩል ላለው አለ إلى الجنة ወደ ጀነት ولا أبالي ምንም እንትን የለኝም አለ أبالي وقال للذي في كتفه اليسرى በግራ በስተኩል ላለው አለ إلى النار ወደ ግራ አለ ولا أبالي እንትን አለ ማለት ይሄኛውን ሐዲስን ደረጃ አንድ ጊዜ አይችልም እንትን ትላለህ ሐዲሱን የሐዲስን ደረጃ ምናምን ብለህ አትበለው ወይ እንትን ምናምን ብለህ አትለፈው እንትን ምናምን ብለህ አትለፈው አይመለከተኝም ብሎ ነው ያለፈው። ኤኒዌይስ እኮ ወላ ኡባሊ ቀኝ ትከሻውንም ግራ ቀኝ ትከሻውንም ግራ ትከሻውንም መታው አይደለ? ስለዚህ አላህና መሐመድ አላህ አደምነት ነካ አለ ብለህ ቃል በቃል አለ ብለህ አቡ ተማም ምንድነው እሱ ሎክ የሚፈልገው ምንድነው? ሰንበዲ ለምሳሌ እናንተን ነካችሁ መታችሁ ማለት ነካና ያካትትም እንደ አቡ ተማም እንደ ኢብኑ ተማም ሶሪ የሙስሊሞች ጭንቅላት ምን ያህል ብሬን ወሽድ እንደተደረገ እዩ። አምላክ በተመለከተ ስለሆነ ነው የሰው ልጅን በተመለከተ ቢሆን እንትን ለን ነበር። አዳም ፕሊስ ተረጋጋ፣ አንዴ ተረጋጋ። የመታው ሳይነካው ነው የመታው። እንደ ኢብኑ ተማም አልነካውም። በቃ መታው ማለት አልነካው ማለት ነው። አንድ ነገር መታችሁ ማለት ነካችሁ ማለት ነው። ስለነካችሁ ነው ምቱ የተሰማችሁ። ምን አይነት ሎጂክ ነው ግን ሙስሊሙ የምትጫወቱት? መታክ ማለት ኦሬዲ የተቀጠፈ ሐዲስ ነው አይደል? አሰኒ የተቀጠፈ ሐዲስ ነው ያመጣው። ሲጀመርም ምንም የተቀጠፈ አይደለም። እኔ ገና ከቡሃሪና ከሙስሊም ልሰጥ እችላለሁ። ይሄንን እስልምና ለቅ ይወጣለሁ በለኝ፣ ከሁለቱም ከሙስሊምና ከቡሃሪ ሰጣለሁኝ። በደንብ አስተውል። ሳሂህ የሆነ ግሬድ ሰጣለሁ፣ ችግር የለብኝም። ገልብጠህ እንደምትረዳ ቃለሁ። ለምን ትሞጣው? ምን ታደርገኝ ደግሞ? ለምን ገልብጠህ ታዲያ? ግን ከዚህ በፊትም የሆነ ሐዲስን አሞላቅ እንደተረዳህ ቃለሁ። የሆነ ሐዲስ ጭርስ በማይተረጉመው አታልቅስ። አሁን ሌላ ቦታ ውስጥ አትግባ። የተገለበጠ እና እንትን ከመሰለ ሐዲሱ ነው የሚሆነው። በደንብ አስተውል። ትንሽ ከፍ አድርገው ክርስቲያን ሐዲሱን ኖ ወደ ላይ ተቃራኒ ግሬዱ ምን ይላል ወንድማችን? አንብበው እስቲ። ሁክሙን ሰሒህ አልአልባኒ እስናዱሁ የضعፈው ደግሞ አንድ ቀደም የተናገርኩት እንዳትረሳ። ከፊሉ ለማዎች እንትን ብለው ከፊል ምናምን አትበል። የትም አታመልጠኝም አልኩህ እኮ። ሰሒህ ግሬዱ ሰሒህ አንድም ብለህ ነበር። በራሱን ቀደም የተናገርከው እንዳትረሳ። አንድ አሊም ሶሒህ አለ ማለት ሌላኛው ضعيف ሊል ይችላል። አንደኛው ضعيف አለ ብሎ አንደኛው ሶሒህ ሊል ይችላል። ይሄ ሙተፈቅ አይደለም ማለት ነው። ተረጋጋ። ስለዚህ ይሄንን ሐዲስ ዳኢፍ ያለ ማንም የለም። በመጀመሪያ አዳምጥ፣ በደንብ አስተውል። ማንም የለም እርግጠኛ ነው። እስኪ እንደሌለ መረጃ ስተኝ ይሄው ሰሂህ ብለውታል። ዳኢፍ ያለ አምጣልኝ አንተ። ይሄንን ዳኢፍ ነው ያለው ራሳቸውን ሶሂህ ያለው እንጂ ማንም ዳኢፍ ያለ የለም ያለበትን መረጃ አንጣልኝ። እኔ እኮ ነገርኩህ እኮ ተጨማሪ ብዙ ሰዓት አዲስ ሰጣለሁ እዚህ ላይ። ግን እስልምና ለመወጣት አሁን ለተናገርካት ንግግር አታመጣ። ቆይ ማንም ዳኢፍ ያለው የለም ብለሃል። ይሄንን ያለው ማን ነው? ማንም ዳኢፍ ያለው የለም ብሎ የተናገረ ማን ነው?
ይኸው በደንብ አስተውሉ። ማንም ዳኢፍ አልተባለም ካልኩኝ ምክንያቱ ምንድነው? እሱ ይኸው ሳሂህ ስለተባለ ትክክል ነው ስለተባለ አልባኒ ኢማም አልባኒ አንድ አሊም ናቸው ያልኩን አንድ አሊም ሶሂህ ያለ ማለት ሌላ ሁሉም አሊም ወይ አሁን ርዕስ ሽፍት ከማድረግ በፊት በደንብ አስተውሉ። ቃል በእናትህ ሚውተር በደንብ አስተውሉ። ከፍጡራን ጋር አይነካካም ብሎ ነበረ። ከመነካካትም በላይ አደምን ትከሻው እስኪነቃነቅ አድርጎ ትከሻው መጥቶ እስኪነቃነቅ ያለችው መረጃ መምጣ እዚህ ጋር እሺ አዳምጣ። እሺ ትከሻውን እስኪነቃነቅ ያለበት እኮ አዳምጣ። እሺ አዳምጣ። እሺ ትከሻውን መጥቶት ምን አይነት ምት ከትከሻው ላይ ነጫጭ ጉንዳን የሚመስሉ ዘሮች እስኪራገፉ ድረስ ነው የመታው። ከዛስ ከትከሻውና ወጣ እስኪራገፉ ድረስ የሚላለ ትከሻውን ሲመታው ምንድን ነው የሆኑት? አንተ መረጃውን አወጣው ምንድን ነው የሆኑት? እስኪወጣ ድረስ መታ የሚል የለም። አንተ እስኪ እንደዛ የሚል ካለ አንተ አለኝ አንተ አዲሱን አንተ መልስልኝ። እስኪራገፍ ድረስ እንደዚህ በደንብ አድርጎ መታ ያለውን አንተ እስኪ በራስ ትከሻውን ሲመታው ከትከሻ ውስጥ ምን ወጡ? ጉንዳን የሚመስሉ ዘሮች ወጡ አይደለ? አንተ ያልከው ምንድን ነው? እስኪወጡ ድረስ መታው ነው ያልከው። እስኪወጡ ድረስ መታው ያልከው አንተ አለኝ መረጃ እስኪ አዲሱን አንተ አለኝ እንደዚህ የሚለው ትከሻውን ሲመታው ምንድን ነው የሆኑት? ትከሻው ከቀኝ ትከሻው ምንድን ነው የሆነው? ሲመታው ወጣ ማለትና እስኪወጣ ድረስ መታው ማለት አንድ ነው እንዴ? ሲመታው አልወጣም ወጥቷል። አየሽ እንዳትሸሽ አብሽር። እስኪወጣ ድረስ መታው ሁለት ጊዜ ትከሻው መጥቶታል። አንዴ ቀኙን አንዴ ግራውን እኮ ሲወጣ ድረስ መጥቶታል። ምክንያቱም ምቱ ምን አይነት አንድ በቃ ችግር የለውም። እንደዛ አንድ ብንት ቢሆንም ያ ምቱ ምንድን ነው? ከትከሻው ላይ ዘሮቹን የሚያወጣ አንድ ቀኝ ትከሻውን እንደገና ደግሞ ደገመና ግራ ትከሻውን ያወጣን ያክል መታ የሚል እስኪ አንጣለኝ አንተ ሐዲሱ ላይ አንጣለኝ። ችግር የለውም አብሽር። እስኪወጣለት ድረስ መታ ወይንም ደግሞ መጀመሪያ ያልከው እስኪወጣ ድረስ መታ ነው ያልከኝ። ይሄንን አሁን ውሸትህ መሆኑን ማመን አለብህ። የለም ሐዲሱ ላይ እንደዚህ የሚል የለም። ሲጀመር ቀጥፈተ እንደዚህ የሚል የለም። ሲጀመር እንደዛ አላልኩም። አዳምጥ ብል ራሱ ችግር የለውም። በደንብ አዳምጥ ብል ራሱ ችግር የለውም። ምክንያቱም ዘሮቹ የወጡት በደንብ አስተውል። ዘሮቹ የወጡት አላ ትከሻውን ስለመታው ነው አይደለም? የምቱ ፓወር ነው ያወጣው የሚል ካለ ታመጣለኛለህ። አሁን ጥያቄን ብቻ መልስ። ትከሻውን ሲመታው ነው ከአደም ትከሻ ውስጥ ቀኝ ትከሻውን ሲመታው ነው ዘሮቹ የወጡት ከአዳም ውስጥ ወይንስ አስቀድመው ነው የወጡት? ሳይመታው ነው የወጡት። ሲመታ ወጣ እንጂ እስኪወጣ ድረስ አልመታም። አላህ እንደዚህ የሚል የለም ሐዲስ። አንተ ያልከው እናመሰግናለን። ስለዚህ በደንብ አስተውል። አዳም ኖርማል ሰው ነበረ፣ ማለትም ምንም ከውስጡ ያልወጣ ነበረ። ልክ አላህ ቀኝ ትከሻውን ሲመታው ከቀኝ ትከሻ ውስጥ ነጫጭ እንደ ጉንዳን ያሉ ዘሮቹ ወጡ አይደለ? አይዋ ኦኬ። እሺ ድጋሚ ደግሞ አላህ ግራ ትከሻውን ሲመታው ጥቋቁር ዘሮቹ ወጡ አይደለ? አዎ ጎበዝ፣ እናመሰግናለን። ጨረስን። ስለዚህ ከአዳም ትከሻ ውስጥ የወጡት እነኛ ዘሮቹ አላህ ትከሻውን እያገላበጠ ስለነረተው ነው።